ኢትዮጵያ በአመት ለነዳጅ ግዢ እስከ 4.5 ቢሊዮን የአሜሪካን ዶላር ወጪ እንደምታደርግ ከንግድና ቀጠናዊ ትስስር ሚኒስቴር የተገኙ መረጃዎች ይጠቁማሉ። ምንም እንኳን ሀገሪቱ ለነዳጅ ግዢ ከፍተኛ ወጪ ያወጣች ቢሆንም ወደ ሀገር ተገዝቶ የሚገባው ነዳጅ በኮንትሮባንድ ተመልሶ ከሀገር የሚወጣበት ሂደት እንደነበርም በተደጋጋሚ ሲገለጽ ቆይቷል። እስራኤል በጋዛ የምታደርሰውን ጥቃት አጠናክራ ቀጥላለች። በጋዛ ከተማ በሼጃያ በሚገኙ መኖሪያ ቤቶች ላይ በፈጸመችው የአየር ጥቃትም ሕፃናትን ጨምሮ ቢያንስ 26 ፍልስጤማውያን መሞታቸውን የአካባቢው የጤና ባለስልጣናት አስታውቀዋል። በዋሽንግተንና ኢራን መካከል የሚደረገው የኒውክሌር ፕሮግራም የከፍተኛ ባለስልጣናት የድርድር መድረክ ለቅዳሜ እንዲካሄድ ቀን ተቆርጦለታል። እምነት፣ ቁርጠኝነት፣ ስጋት እንዲሁም ብሔራዊ የአገር ጥቅምና ደህንነት የድርድሩ ወሳኝና ቁልፍ ጉዳዮች ሆነዋል። በሌላኛው አጽናፍ የለየለት ጦርነት ለማካሄድ የሚደረገው ቅድመ ዝግጅት በሁለቱም ወገኖች በኩል ከመቼውም ጊዜ በላይ ተጧጡፎ ቀጥሏል። ዳኞች የሚሰጡት ውክልና ሲባል የህግ ሽፋን ያለው ቢሆንም ነገር ግን በተግባር ብዙም ያልተለመደ ከመሆኑ ጋር ተያይዞ ግርታ ሊፈጠር ይችላል። ዳኞች የሚሰጡት ውክልና የሚመለከተው የፍትሐ ህግ ቁጥር ከ2253 እስከ 2256 ነው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ሀገሬ ዜና አርዕስቶቹን አስቀድሞ ተጀምሯል። እሱ ባለው ጋሻው እስከ ዜናው ፍጻሜ ድረስ አብሬያችሁ ቆይታ አደርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣችን ነው። የኢትዮጵያ የነዳጅ ሽያጭ ዋጋ ከጎረቤት ሀገራት ጋር ሲነጻጸር ዝቅተኛ መሆኑ ተነገረ። የነዳጅና ኤነርጂ ባለስልጣን በበኩሉ በዲጂታል ስርዓት የሚደረገው ግብይት በክልሎች ያለው አፈጻጸም አነስተኛ ነው ብሏል። ባለስልጣኑ ይህን ያለው የበጀት ዓመቱን 9 ወራት ትግበራ በገመገመበት ወቅት ነው። አስናቅማናየ ኢትዮጵያ በአመት ለነዳጅ ግዢ እስከ 4.5 ቢሊዮን የአሜሪካን ዶላር ወጪ እንደምታደርግ ከንግድና ቀጠናዊ ትስስር ሚኒስቴር የተገኙ መረጃዎች ይጠቁማሉ። ምንም እንኳን ሀገሪቱ ለነዳጅ ግዢ ከፍተኛ ወጪ ያወጣች ቢሆንም ወደ ሀገር ተገዝቶ የሚገባው ነዳጅ በኮንትሮባንድ ተመልሶ ከሀገር የሚወጣበት ሂደት እንደነበርም በተደጋጋሚ ሲገለጽ ቆይቷል። ይኸው የኢትዮጵያ ነዳጅና ኢነርጂ ባለስልጣን ባለፉት 9 ወራት 2.9 ሚሊዮን ሊትር ነዳጅ ከኮንትሮባንድ ንግድ ማትረፉንም አስታውቋል። ባለስልጣኑ ይፋ ባደረገው መረጃ መሰረት በአማራ ክልል ብቻ ከ2.5 ሚሊዮን ሊትር በላይ ነዳጅ ከህገወጥ ወይም ከኮንትሮባንድ ማትረፍ ችያለሁ ያለ ሲሆን ይህ ቁጥር በክልል ደረጃ ከፍተኛ መሆኑንም አንስተዋል። የድሬዳዋ ከተማ አስተዳደር በአንጻሩ ዝቅተኛ መጠን የያዘ መሆኑንም ባለስልጣኑ ጠቁመዋል። በህገወጥነት ሲንቀሳቀሱ የነበሩት ፔትሮሊየሞች ኦሮሚያ ላይ ወደ 357323፣ አማራ 2,500,000፣ ትግራይ 38795፣ ድሬዳዋ 12600 ሊትሮች ተወርሶ ለመንግስት ገቢ ሆነዋል። በነዳጅ ግብይት ላይ ያለውን አሰራር ለማዘመን የዲጂታል ስርዓት ለመተግበር በተሰራው ስራ በአዲስ አበባና ሸገር ከተሞች የተሻለ አፈጻጸም መመዝገቡንም አስታውቋል። በክልሎች ያለው አፈጻጸም ግን ደካማ መሆኑንም ይኸው መስሪያ ቤት ጠቁሟል። 1.4 ቢሊዮን ሊትር ነዳጅ አገር ውስጥ ገብቶ የዲጂታል ሽያጫቸው በኦዲት አፈጻጸም በአገር ደረጃ 67.4% በዲጂታል ሽያጭ ተካሂዷል። አዲስ አበባና ሸገር አካባቢ ደግሞ የተሻለ ነው። በሁለቱም 90.67% ዲጂታል ሽያጭ አፈጻጸም አላቸው። ክልሎች ላይ 63.32% ዲጂታል አፈጻጸም አላቸው። ከ50% በታች ያላቸው 542 በክልሎች ሲሆኑ በአዲስ አበባ 5 የሚያሳየው አዲስ አበባና አዲስ አበባ ዙሪያ የዲጂታል ሽያጭ አፈጻጸማቸው ፖዚቲቭ ነው። ሌሎች ክልሎች ጋር መድረስና ቁጥጥር ክትትል ይፈልጋል ማለት ነው። በተለያዩ የሀገሪቱ አካባቢዎች ባለፉት ወራት ከፍተኛ የነዳጅ እጥረት መኖሩም ሲነሳ እንዲሁ ሰንብቷል። ሀገሬ ቴሌቪዥንም የተፈጠረውን እጥረት በተመለከተ የተለያዩ ዘገባዎችን ሲሰራ ቆይቷል። የነዳጅ ፍላጎት ከጊዜ ወደ ጊዜ እያደገ መምጣቱ የተገለጸ ሲሆን የፍላጎትን ያህል አቅርቦት አለመኖሩም ተጠቁሟል። ነዳጅ አምራች ሀገር አይደለንም። ነዳጅ በውድ ዋጋ በ4.5 ቢሊዮን ዶላር እና ከዛ በላይ በየዓመቱ እየመደብን የውጭ ንግዳችን ያህል የምናስመጣው ምርት ነው። ይሄ ምርት ከብክነት በጸዳ መልኩ ፍላጎትን የሚያባብስ አይነት ነገሮች እንዳይኖሩ ይፈልጋል። የማደያዎች መብዛት፣ የኩባንያዎች መበራከት ፍላጎት ነው እንጂ የሚያነራው አቅርቦት አይደለም የሚያደርገው። የንግድ ፖሊሲያችን ግልጽ ያለ ነው። አቅርቦት መር ነው። አቅርቦት የሚያሳድግ ጉዳይ ነው መሆን ያለበት ነው እያንዳለ ነው። ፕራክቲካሊ የኛ ማደያዎች መብዛት፣ የኩባንያዎች መብዛት ግን ፍላጎትን መር ናቸው። ፍላጎት እንዲያድግ የሚያደርግ በየቦታው ማደያዎች ኖረው ነዳጅ አምጡ የሚሉ እንዳይሆኑ ለተወሰነ ጊዜ ነዳጅ ሪፎርም ላይ ስላለን ያዝ እናድርግ ብለን እንደ መንግስት ወስነን የማደያዎች አዲስ ኩባንያዎች እየፈቀድን አይደለንም ከሚል አንጻር በእቅድ ያዙት ስራ
ከመንግስት ፖሊሲ ጋር መጣጣም ስለነበረበት ነው ማለት ነው። በበጀት ዓመቱ 9 ወራት ውስጥ 26 የሚሆኑ የነዳጅ ዲፖዎች ከደረጃ በታች ሆነው በመገኘታቸው ማስጠንቀቂያ ተሰጥቷቸዋልም ተብሏል። የትግራይ ክልል ጊዜያዊ አስተዳደር አዲስ ፕሬዝዳንት ተሹሞለታል። ባለፈው የስልጣን ጊዜያቸው ትግራይን ሲመሩ የነበሩት ጌታቸው ረዳ ስልጣናቸውን ለጀነራል ታደሰ ወረደ አስረክበዋል። ይህ ተግባር በትግራይ ክልል በሚንቀሳቀሱ የፖለቲካ ፓርቲዎች እንዴት ይታያል ስንል ጠይቀናል። ዳግም ተገኝ እንደሚከተለው ያቀርበዋል። ባለፉት 2 ዓመታት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሆነው ሲያገለግሉ የቆዩት ሌተናንት ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝዳንት ሆነው መሾማቸውን ጠቅላይ ሚኒስትር አብይ አህመድ ይፋ አድርገዋል። ጠቅላይ ሚኒስትሩ ቀደም ሲል ለሚሾሙት ጊዜያዊ የትግራይ ክልል ፕሬዝዳንት የክልሉ ህዝብ እጩዎች እንዲጠቁማቸው መጋቢት 17 ቀን 2017 ዓ.ም በኤክስ ገጻቸው ጥሪ አቅርቦ የነበረ ሲሆን በትናንትናው ዕለት ሹመትን አከናውነዋል። ሀገሬ ቴሌቪዥንም በትግራይ ክልል ያሉ ፓርቲዎችን በጊዜያዊ አስተዳደሩ ሹመት ላይ ምን አስተያየት እንዳላቸውና የትግራይ መጻኢ ጊዜ ምን ይሆናል ሲል ጠይቋል። የትግራይ ዲሞክራሲያዊ ፓርቲ የፖለቲካ ክፍል ኃላፊ የሆኑት ተሻለ ንጉሴ በትግራይ ስልጣንን ሙሉ በሙሉ ለህወሓት የመስጠት አዝማሚያ እንደሚታይ አንስተዋል። የትግራይ ነጻነት ፓርቲ የጽህፈት ቤት ኃላፊና ስራ አስፈጻሚ የሆኑት ጣዕመ ሀጎስ በበኩላቸው የትግራይ ክልል ጊዜያዊ አስተዳደር በክልሉ ያሉ የሲቪክ ማህበራትንና ፖለቲካ ፓርቲዎችን ያሰባሰበውን አማካሪ ምክር ቤቱን ያካተተ ሊሆን እንደሚገባ ቅሬታቸውን ተናግረዋል። ለትግራይ ህዝብ ቢያስቡ ኖሮ ለምክር ቤቱ እድል ሊሰጠው ይገባ ነበር። ለሱን ነው የሚመለከተው ገብታል። ምክንያቱም ምክር ቤት አሁን ካይሆው ለትግራይ በተሻለ የሚወክል ያ ምክር ቤት ነው። እድሉን ለዛ ነው ሊሰጠው የነበረው። ቅድም እንደነገርኩ ካቢኔውም ፕሬዝዳንቱም ለመምረጥ ማለት ነው። በትግራይ ክልል መቀመጫውን ያደረገው የሳልሳይ ወያኔ ፓርቲ ፕሬዝዳንት አሉላ ኃይሉ በበኩላቸው ጊዜያዊ አስተዳደሩን የመምረጥ ስልጣን ያላቸው ጠቅላይ ሚኒስትሩ መሆናቸውን በማንሳት በጊዜያዊ አስተዳደሩ ላይ አሉታዊ ነገር ማንሳት ፕሬዝዳንቱ ስራቸውን እንዳይሰሩ ሊያደርግ ይችላል ባይ ናቸው። አመራረጡ በአዋጁ መሰረት የጠቅላይ ሚኒስትሩ ነው የሚሆነው። ስለዚህ ይህን ሰው ይመርጣል። ታደሰ ነበር ባለፈው 2 ወር የሆነውን ነገር ከመምራት አንጻር ምን አስተዋጽኦ ነበረው የሚለው ነገር ሁሉም የሚያውቀው ነው። ስለዚህ እሱ ላይ ብቻ ኮንሲደር አድርጎ ኮመንት መስጠት ነገ ሰውየው አጋጣሚ ሊያስተካክለው ወይ ደግሞ ሊሄደው የሚፈልገው ነገር ካለ ዲስከሬጅ ማድረግ ስለሆነ ዝም ብለን የሚሄዳቸውን ነገሮች የሚሰራቸውን ስራዎች ማየት ነው የሚፈልገው። ጠቅላይ ሚኒስትር አብይ አህመድ ሹመቱን አስመልክቶ በሰጡት አስተያየት ሌተናንት ጀነራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው መሆናቸውን በማንሳት ባለፉት 2 ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ እንደሚገነዘቡና አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት እንዳላቸውም አንስተዋል። ክቡር ጀነራል ታደሰ ባለፉት 2 ዓመታት የጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ጥንካሬዎች፣ ድካሞች በግልጽ የሚገነዘቡ ሰው ናቸው። ረጅም ጊዜ በፖለቲካና በወታደራዊ ስራ ያገለገሉ ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ ስቴክሆልደርስ የታመነ ነው። እስራኤል በጋዛ የምታደርሰውን ጥቃት አጠናክራ ቀጥላለች። ጦሯ በጋዛ ሰርጥ ባደረሰው ጥቃት ቢያንስ 26 ሰዎች ሕይወታቸው እንዳለፈም ተዘግቧል። የተባበሩት መንግስታት ድርጅት በበኩሉ ዳግም የተኩስ አቁም ስምምነት እንዲደረግና ሰብአዊ እርዳታ ወደ ጋዛ እንዲገባ ጥሪ አቅርበዋል። አልታየህ ኪዳኔ። እስራኤል በጋዛ የምታደርሰውን ጥቃት አጠናክራ ቀጥላለች። በጋዛ ከተማ በሼጃያ በሚገኙ መኖሪያ ቤቶች ላይ በፈጸመችው የአየር ጥቃትም ህጻናትን ጨምሮ ቢያንስ 26 ፍልስጤማውያን መሞታቸውን የአካባቢው የጤና ባለስልጣናት አስታውቀዋል። የጤና ባለሙያዎች እንዳሉት በጋዛ ከተማ ምስራቃዊ ክፍል ውስጥ ባለብዙ ፎቅ የመኖሪያ ህንፃ ላይ በደረሰ ጥቃት ከ10 በላይ ሰዎች እንደቆሰሉ የተገለጸ ሲሆን ጥቃት የደረሰበት ህንፃ አቅራቢያ ባሉ ሌሎች ቤቶች ላይ ጉዳት መድረሱን የሕክምና ባለሙያዎች መናገራቸውን ሮይተርስ በዘገባው አመልክቷል። የጥቃቱ ሰለባ የሆኑ በርካታ ሰዎች አሁንም እንደጠፉና በህንፃው ፍርስራሽ ስር እንደሚገኙ እንደሚታመን ተነግሯል። የጋዛ ጤና ጥበቃ ሚኒስቴር በበኩሉ ባለፉት 24 ሰዓት ይህ ዘገባ እስከተጠናቀረበት ሰዓት ድረስ በእስራኤል ጥቃት የተገደሉ የ58 ሰዎች አስከሬን ወደ ሆስፒታሎች መግባቱን ገልጿል። እስራኤል በበኩሏ ስለ ጥቃቱ ያለችው ነገር እንደሌለ ተነግሯል። ይሁን እንጂ የእስራኤል ጦር ከቀናት በፊት የሼጃያ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ ሰጥቶ ነበር። ጦሩ የሐማስ ኃይሎችን
በዚህ አካባቢ እንደሚገኙ በመግለጽ በታጣቂዎች ላይ እርምጃ እንደሚወስድ ዝቶ ነበር። እስራኤል ሐማስ የያዛቸውን ታጋቾችን እስኪለቅና የመጀመሪያውን የተኩስ አቁም ስምምነት ላይ ከስምምነት ላይ እስኪደርስ ድረስ ጥቃቱን አጠናክራ እንደምትቀጥል ዝታለች። እስራኤል ባለፈው ወር ከሐማስ ጋር የነበራትን የተኩስ አቁም ስምምነት በማቆም ታጣቂ ቡድኑ አዲስ ስምምነትን እንዲቀበልና የያዛቸውን ታጋቾች እንዲለቅ ግፊት ለማድረግ ጥቃቷን አጠናክራ መቀጠሏ ተሰምቷል። ከዚህ ባለፈም ከአንድ ወር በላይ ምግብ፣ ነዳጅና ሌሎች አቅርቦቶችን ወደ ጋዛ ምድር እንዳይገቡ በማገድ ጫና እየፈጠረች ትገኛለች። ይሁን እንጂ የእርዳታው መታገድ ሰብአዊና መሰረታዊ የምግብ እርዳታ በመስተጓጎሉ ሳቢያ በጋዛ የሚኖሩ ነዋሪዎችን ሁኔታ እያከፋው እንደሆነ የዓለም አቀፍ እርዳታ ድርጅቶች ገልጸዋል። ሰኞ ዕለት የዓለም ጤና ድርጅት፣ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤትና የዓለም ምግብ ፕሮግራምን ጨምሮ 6 የተባበሩት መንግስታት ድርጅት የሰብአዊ እርዳታ ድርጅቶች ባወጡት መግለጫ እስራኤል ወደ ጋዛ እርዳታ እንዳይገባ ካገደች በኋላ በጋዛ መሰረታዊ ሕክምና ቁሳቁሶችን ጨምሮ መድኃኒቶች ያለቁ በመሆናቸው የጋዛ የጤና ስርዓት አሳሳቢ ደረጃ ላይ እንዳለ አስታውቀዋል። በመሆኑም የሀገራት መሪዎችና የዓለም አቀፉ ማህበረሰብ ወደ ጋዛ እነዚህ አቅርቦቶች እንዲገቡ ለማድረግ በአስቸኳይ ጥረት ማድረግ እንዳለባቸው አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ይህንን አስመልክተው በትላንትናው ዕለት ለጋዜጠኞች በሰጡት መግለጫ በጄኔቫ ስምምነቶች መሰረት እስራኤል የምግብና የሕክምና አቅርቦቶችን ወደ ጋዛ እንዲገቡ የማድረግ ግዴታዎች አሉባት ሲሉ ተናግረዋል። የጄኔቫ ኮንቬንሽን ላይ እንደሰፈረ ስምምነት ሀገራት የምግብና የሰብአዊ እርዳታ ለሚያስፈልገው የማህበረሰብ ክፍል የእርዳታ መንገዶችን የመክፈትና ነገሮችን የማመቻቸት ሁኔታ ሀገራት ከስምምነት ላይ የደረሱበት እንደሆነ ገልጸዋል። ዋና ጸሐፊው ጉቴሬዝ ከነዚህ ውስጥ እስራኤል አንዳቸውንም እያደረገች አይደለም፣ ምንም የሰብአዊ አቅርቦቶች ወደ ጋዛ መግባት እየቻሉ አይደለም ሲሉ ወቀሳቸውን ማቅረባቸውን ቢቢሲ በዘገባው አመልክቷል። እርዳታው ሲቆም የጋዛ ነዋሪዎች ለከፍተኛ ችግር ተጋልጠዋል ያሉት አንቶኒዮ ጉቴሬስ ጋዛ የግድያ ሜዳ ናት፣ ሰላማዊ ሰዎች ማለቂያ በሌለው የሞት በር ላይ ናቸው ሲሉ ገልጸዋል። ዋና ጸሐፊው ሐማስ በኦክቶበር 7 በደቡብ እስራኤል ባደረሰው ድንገተኛ ጥቃት የጠለፋቸውን ታጋቾች በአስቸኳይ እንዲለቅ ጥሪ ያቀረቡ ሲሆን ከዛ ባለፈም በጋዛ ቋሚ የተኩስ አቁም ስምምነት እንዲደረስና እስራኤል ለሁሉም የጋዛ ክፍሎች ሰብአዊ እርዳታ እንዲገባ ማድረግ አለባት ሲሉ ጥሪ ያቀርበዋል። እስራኤል በበኩሏ እየቀረበባት ያለውን ውንጀላ የማትቀበለው እንደሆነ በውጭ ጉዳይ ሚኒስትሯ በኩል ገልጻለች። ከሐማስ ጋር በደረሰችበት የተኩስ አቁም ስምምነት ወቅት በጋዛ ከ2 ሚሊዮን በላይ ፍልስጤማውያንን ለመመገብ በቂ ምግብ መድረሱን የእስራኤሉ የውጭ ጉዳይ ሚኒስትር ቃል አቀባይ ኦሬን ማርሞሬስቲን ተናግረዋል። እስራኤል ላይ ጫና ለማድረግ የማይገባ ትችት መሰንዘር ተገቢ እንዳልሆነ የተናገሩት ቃል አቀባዩ ወደ ጋዛ የገቡ እርዳታዎች ቁጥራዊ መረጃ እንዳለ በመግለጽ ይህንን መደበቅ እንደማይቻልም ነው የተናገሩት። ሐማስና እስራኤል በደረሱት የ42 ቀን የተኩስ አቁም ስምምነት ወቅት 25,000 የሚጠጉ የእርዳታ መኪኖች ወደ ጋዛ ሰርጥ መጓጓዛቸውን በመናገር የምግብ እጥረት እንደሌለ ቃል አቀባዩ ተናግረዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ አጋሮች በበኩላቸው እስራኤል በቂ የሰብአዊ እርዳታ ወደ ጋዛ ገብቷል የሚለውን ሐሳቧን ከእውነታው የራቀ ነው በማለት ማጣጣላቸው ተሰምቷል። እስራኤል ከሐማስ ጋር የደረሰችውን የተኩስ አቁም ስምምነት በማፍረስ ከ3 ሳምንት በፊት በጀመረችው ወታደራዊ ጥቃትና የምድር ዘመቻ 1391 ሰዎች መገደላቸውን የመንግስታቱ ድርጅት አስታውቋል። ከነዚህም ውስጥ 505 የሚሆኑት ደግሞ ሕፃናት እንደሆኑም ነው የድርጅቱ መረጃ የሚያመለክተው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ወደ ቀጥተኛ የኒውክሌር ስምምነት የድርድር ሂደት የማትመጣ ከሆነ ከባድ አደጋ እንደሚጠብቃት ማስጠንቀቃቸውን ተከትሎ ሁለቱ ሀገራት በመጪው ቅዳሜ ውይይት ሊያካሂዱ ነው ተብሏል። የኒውክሌር ጦር መሳሪያ ለመታጠቅ የማበልጸጊያ ሂደቶችን እያገባደደች ያለችው ኢራን በበኩሏ በቀላሉ በትራምፕ እፍኝ ውስጥ ትገባለች፣ የዋሽንግተንን እቅድ ትቀበላለች ተብሎ አይጠበቅም እየተባለ ነው። ይህ በእንዲህ እንዳለ ለወታደራዊ ዘመቻ የሚደረገው ዝግጅት በሁለቱም ወገኖች በኩል ተጧጡፎ መቀጠሉ ተሰምቷል። ሙሴ ከበደ። በዋሽንግተንና ኢራን መካከል የሚደረገው የኒውክሌር ፕሮግራም የከፍተኛ ባለስልጣናት የድርድር መድረክ ለቅዳሜ እንዲካሄድ ቀን ተቆርጦለታል። እምነት፣ ቁርጠኝነት፣ ስጋት እንዲሁም ብሔራዊ የአገር ጥቅምና ደህንነት የድርድሩ ወሳኝና ቁልፍ ጉዳዮች ሆነዋል። በሌላኛው አጽናፍ የለየለት ጦርነት ለማካሄድ የሚደረገው ቅድመ ዝግጅት በሁለቱም ወገኖች በኩል ከመቼውም ጊዜ በላይ ተጧጡፎ ቀጥሏል። ከ45 ዓመታት በላይ በቁርሾ ውስጥ የዘለቁት ሁለቱ ሀገራት መካከል ፍጥጫውም ከሯል። በደቂቃዎች ውስጥ ምድርን የሚያደበላልቁ የሚሳኤልና የኒኩሌር አር የተሸከሙ ግዙፍ የጦር አፈሙዞችም ፊት ለፊት ተፋጠው የማስጀመሪያ ፊሽካውን ድምፅ ብቻ ይጠባበቁ ጀምረዋል። ኢራን ወደ ስምምነቱ የማትመጣ ከሆነ ባልናገረው ደስ ይለኝ ነበር፣ ግን ከባድ አደጋ ውስጥ ትገባለች።
ጉዳዩ ያን ያህል ውስብስብ አይደለም። ኢራን የኒውክሌር ጦር መሳሪያ ባለቤት መሆን አትችልም። ቀጣዩ አዲስ ስምምነት በስኬት ካልተጠናቀቀ በእውነቱ ለኢራን መጥፎ ቀን ይከሰታል ብዬ አስባለሁ። ይህ በአስደንጋጭና ያልጠበቁ ውሳኔዎቻቸው ዓለምን ማመስ የቀጠሉት የአነጋጋሪው የአሜሪካው ፕሬዚደንት ዶናልድ ትራምፕ ንግግር ነው። ፕሬዚዳንቱ በስማቸው በጎላን ኮረብታዎች ላይ ቦታ ከሰየሙላቸው ከአጋራቸው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋይት ሀውስ በነበራቸው ቆይታ ለቴህራን የላኩት ጥብቅ ማስፈራሪያ ዲፕሎማሲያዊ ጫና በመፍጠር ወደ ስምምነቱ እንድትመጣ ለመገፋፋት ነው የተባለ ይገኛል። ትራምፕ ለኢራን ሹማምንት የላኩት ማስጠንቀቂያ ሳይሰምርላቸው አልቀርም። ዋሽንግተንና ቴህራን በመጪው ቅዳሜ በኦማን ሲያወዛገባቸው በቆዩ የኒውክሌር ስምምነት ዙሪያ ሊወያዩ መሆኑን ዶናልድ ትራምፕ አስታውቀዋል። በድርድር ጠረጴዛው ላይ ፊት ለፊት ለመቀመጥና አይን ለአይን ለመታየት ሰፊና የተራራቀ የሀሳብ መስመር መያዛቸው በምትኩ ሞት ደጋሽ አውዳሚ አረሮችን በተሸከሙ ሚሳኤሎች የሚነጋገሩበትን እድል አይቀሬ ያደርገዋል የሚሉ መላምቶችን አብዝተዋል። ይህን ሀሳብ የሚያጠናክረው የኒውዮርክ ታይምስ ዝርዝር ትንተና ዶናልድ ትራምፕ የቀድሞ ፕሬዚደንት ባራክ ኦባማ የኢራን የኒውክሌር ስምምነት የተለየና ጠንካራ ስምምነት መሻታቸው ባላንጣ አገራቱ ወደ ዘላቂ ስምምነት ሊመጡ የሚችሉበትን እድል ሩቅ የሚያደርገው ስለመሆኑ ያትታል። ኢራናውያን በበኩላቸው በኦባማ ዘመን የነበረውን ለኒውክሌር መስሪያነት የሚያገለግሉ ግብአቶችን ምርትና ክምችት የሚገድበውን ስምምነት በተወሰነ መልኩ የሚያሻሽል አዲስ ስምምነት ከዋሽንግተን ጋር መድረስ ይፈልጋሉ። የአሜሪካውያን ፍላጎት ግን በዚህ የድርድር ነጥብ ብቻ የሚወሰን አይደለም። ትራምፕና መንግስታቸው በኢራን ያሉ የኒውክሌር ማበልጸጊያ መሠረተ ልማቶችና እጅግ ዘመናዊ የሚሳይል ፕሮግራሞች እንዲከስሙ ኢራን ለአክሲስ ኦፍ ሬዚስታንስ ተዋንያን ማለትም ሐማስ፣ ሂዝቦላህ፣ ሀውቲና ለሌሎች የቀጠናው ታጣቂ ቡድኖች የምታደርገውን ሁለገብ ግንኙነት እንድታቆም አጥብቀው ይሻሉ። በመጪው ቅዳሜ ድርድር ቀጠሮ የአሜሪካን ልዑክ ቡድን የሚመሩት ቢሊዮነሩና የዩናይትድ ስቴትስ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እጅግ ውስብስብ እንደሆነ የሚነገርለትን የኒውክሌር ማበልጸጊያ ፕሮግራም ሂደት በዝርዝር የሚያውቁ አለመሆናቸው ለድርድሩ በስጋትን የተቀመጠ አንደኛው ጉዳይ ሆኗል። ከዚህ ባለፈ ለዋሽንግተንና ቴህራን ቀጣይ ተጠባቂ ድርድር እንደ መንደርደሪያነት ያገለግላል ተብሎ የሚጠበቀው የኦባማ አስተዳደር የኒውክሌር ስምምነት በሚሳኤል ፕሮግራምና በታጣቂ ቡድኖች ድጋፍን በተመለከተ ያካተተው ነገር አለመኖሩ በቀላሉ ስምምነት እንዳይደረስ ሌላው እንቅፋት ሊሆን የሚችል ጉዳይ መሆኑን በፖለቲካ ጉዳዮችና በኢራን የኒውክሌር ፕሮግራም ላይ ላለፉት ጥቂት አስርተ ዓመታት ለኒውዮርክ ታይምስ ሲዘግብ የቆየው ዳቪድ ሳንገር ያስረዳል። በተጨማሪም ኢራን እንደ አውሮፓውያን አቆጣጠር በ2015 ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባላትና ጀርመን ጋር የኒውክሌር ስምምነት ደርስ ከነበረችበት የኒውክሌር ልማት አንጻር በአሁኑ ወቅት ምናልባትም በጥቂት ወራት ውስጥ የኒውክሌር የጦር መሳሪያ ለመታጠቅ የሚያስፈልገውን የዩራኒየም ምርት ጥራት ታሟላለች ተብሎ የሚጠበቅ መሆኑ የድርድር ቅድመ ሁኔታዎችንም ሆነ ውጤቱን ከሚወስኑ ጉዳዮች መካከል ተጠቃሽ ሆኗል። በዚህም ቴህራን ከጫፍ የደረሰውንና በርካታ አልፊ ጥረቶች የተደረጉበትን የኒውክሌር ልማት በቀላሉ አሳልፋ የማተው መሆኗ የድርድር ሂደቱን ፈታኝ የመጫወቻ ኳሱንም በዋሽንግተን ብቻ እንዳይመታ የሚያደርግ ዋነኛው ጉዳይ ነው ይላል ተንታኙ ዴቪድ ሳንገርም። በሌላ በኩል ኢራን የድርድር ሚዛኑን ወደ እሷ የማስብበት ሁኔታ ላይ እንዳትገኝ የሚያደርጋት በርካታ ጉዳዮች ስለመኖራቸውም ይነሳል። ኢራን ባሳለፍነው ጥቅምት ወር ከሌላኛዋ የቀጠናው ባላንጧ እስራኤል ጋር በገባችበት ግጭት የኒውክሌር መሠረተ ልማቶቿን 24 ሰዓት ያለማቋረጥ የሚጠብቁ የአየር መከላከያ ስርዓቶቿ በእስራኤል ጦር ጉዳት ማስተናገዳቸው የቀጠናው አጋሮቿ ሂዝቦላህና ሐማስ በእስራኤል ጥቃት ከመዳከማቸው ጋር ተዳምሮ ቴሄራንን በድርድሩ የዋሽንግተንን ሀሳብ እንድትቀበል የሚያስገዳት ሊሆን ይችላል እየተባለ ይገኛል። በሁለቱም ወገን ያለው ሰፊ የጦር ዝግጅት ትራምፕ ከቴሄራን ጋር ቀጥተኛ ውይይት ለማካሄድ እንደሚሹ፣ ነገር ግን ኢራን ውይይቱን ለማድረግ ካቅማማች ሁለተኛ ዕድል አይኖራትም ሲሉ ያሰሙት ንግግርም ከውይይቱ እኩል ፍጥጫው በአፈሙዝ ሊጠናቀቅ የሚችልበት ዕድል ሰፊ ስለመሆኑ ከሚቀመጡ ማሳያዎች መካከልም እንዲሆን አድርጓል። በዋሽንግተንና ቴሄራን መካከል የተካረረው ፍጥጫ በኦማኑ የውጭ ጉዳይ ሚኒስትር ባደር ቢን ሐማድ አልቡሰይዲ አደራዳሪነት በኦማን መዲና ሙስካት በሚካሄደው ውይይት ይረግባል ወይስ ድርድሩ ያለ ስምምነት ተጠናቆ ክሬምሊን እንዳስጠነቀቀው ለዓለም ከባድ መዘዝ ይዞ የሚመጣ አውዳሚ ግጭት ይቀሰቀስ ሲሆን የሚለውም በቀጣይ የሚታይ ይሆናል። አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን
163,000 ኢትዮጵያውያን ወደ ጎረቤት ሀገራት መሰደዳቸውን ገልጿል። ኮሚሽኑ በሱዳን 68895 ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች እንደሚገኙ የገለጸ ሲሆን በኬንያ ደግሞ ከ42000 በላይ ኢትዮጵያውያን በተመሳሳይ ሁኔታ ውስጥ እንደሚገኙ ጠቁሟል። በሶማሊያ፣ ጅቡቲ፣ ደቡብ ሱዳንና ኤርትራም ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች ይገኛሉ የተባለ ሲሆን በኤርትራ ያሉ ኢትዮጵያውያን ስደተኞች ቁጥር 15 ብቻ መሆኑ ተነግሯል። በአንጻሩ ኢትዮጵያ ከተለያዩ 11 ሀገራት የተውጣጡ 1.1 ሚሊዮን ስደተኞችን ተቀብላ በማስተናገድ ላይ እንደሆነች ኮሚሽኑ ገልጿል። በተጨማሪም በሀገሪቱ ውስጥ ባለው ግጭትና የተፈጥሮ አደጋ 1.9 ሚሊዮን ዜጎች ከቀያቸው መፈናቀላቸውን የኮሚሽኑ መረጃ አመላክቷል። ከነዚህ ተፈናቃዮች መካከል 1.7 ሚሊዮኑ በግጭት ሳቢያ የተፈናቀሉ መሆናቸውም ተሰምቷል። የደቡብ ምዕራብ ኢትዮጵያ ክልላዊ መንግስት የነዳጅ እጥረት በወርቅ ምርት ሂደት ላይ ስጋት ደቅኗል አለ። የክልሉ ማዕድንና ኢነርጂ ልማት ኤጀንሲ ዋና ዳይሬክተር አቶ ገብረ ማርያም ሰጠኝ ከሀገሬ ቴሌቪዥን ጋር በነበራቸው ቆይታ በአሁኑ ጊዜ በቢሮው ለአጠቃላይ የወርቅ ማዕድን ስራ የሚያገለግል አንድ የነዳጅ ማደያ ብቻ መኖሩን ተናግረው ማደያው የ58 አነስተኛ የወርቅ አምራቾችን ፍላጎት ለማሟላት እየታገለ ነው ብለዋል። ባለው የነዳጅ እጥረት ሳቢያም ለአንድ ልዩ አነስተኛ አምራች 15 በርሜል ነዳጅ ብቻ እንደሚቀርብ ተናግረዋል። አሁን ያለው የነዳጅ መጠን በፍጥነት ያልቃል፣ በአቅራቢያ ባሉ ወረዳዎች ውስጥም ሌላ የነዳጅ ማደያዎች አይገኙም በማለት አሳሳቢነቱን ተናግረዋል። በአዲስ አበባ ከተማ ውስጥ የሚገኙ አምራች ኢንዱስትሪዎች በምርታማነትና በኤክስፖርት አቅም ድርሻቸው ከሌሎቹ ክልሎችና ከድሬዳዋ ከተማ አንጻር የላቀ ነው ተባለ። የኢንዱስትሪ ሚኒስትሩ መላኩ አለበል በከተማ አስተዳደሩ ውስጥ የሚገኙት ኢንዱስትሪዎች በቁጥር በምርታማነት በተወዳዳሪነትና ለውጭ ገበያ በማቅረብ አቅም እያበረከቱት ያለው ድርሻ ከፍ ያለ ነው ብለዋል። በኢትዮጵያ ታምርት ንቅናቄ ሰፊ ስራ እየተሰራባቸው ካሉ ክልሎችና ከተማ አስተዳደሮችም ቀዳሚው አዲስ አበባ ከተማ መሆኑን ተናግረዋል። ይህ በእንዲህ እንዳለ ግን አሁንም ዘርፉ ብዙ ያልተሟሉለት ግብአቶች ያሉ ሲሆን የመስሪያ ቦታ ማጣት፣ በቂ የውጭ ምንዛሪ አቅርቦት አለመኖር፣ የመሰረተ ልማትና የገበያ ትስስር ውስንነት ላይ እየተሰራ ያለው ስራ በቂ አለመሆኑን የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ቢሮ ኃላፊው አቶ ጃንጥራር አባይ ተናግረዋል። አሜሪካ ደቡብ ሱዳናዊ ወንጀለኛ ነው በማለት ይዛ ያባረረችውን ሰው ሀገሪቱ አልቀበልም ብላ የነበረ ሲሆን አሁን ላይ ግን ደቡብ ሱዳን ከአሜሪካ ጋር ለሚኖራት ወዳጅነትና ግንኙነት በሚል ለመቀበል መስማማቷን የደቡብ ሱዳን መንግስት አስታውቋል። ማፑላ ኪንቴ የተባለው ይህ ስደተኛ ባሳለፍነው ቅዳሜ ወደ ደቡብ ሱዳን የተላከ ቢሆንም ግለሰቡ የኮንጎ ዜጋ እንደሆነ በመግለጽ ያለ ፍላጎቱ አስገድደው እንደላኩት ተናግሯል። ደቡብ ሱዳን ወንጀለኛውን አልቀበልም ያለችው ዜግነቱ ደቡብ ሱዳናዊ ሳይሆን የዲሞክራቲክ ሪፐብሊክ ኮንጎ ዜጋ ነው በሚል የነበረ ሲሆን በዚህ ግለሰብ ምክንያትም አሜሪካ ደቡብ ሱዳናውያን ላይ የቪዛ እገዳ መጣሏ ተገቢነት የሌለው ነው ሲሉ ፕሬዝዳንት ሳልቫኪር መናገራቸው ይታወሳል። ቻይና ዜጎቿ በዩክሬን ጦርነት እየተሳተፉ ነው በሚል በዩክሬን የቀረበባትን ወቀሳ አጣጣለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከሩሲያ ጎን ተሰልፈው ዩክሬንን ሲወጉ ነበር ያሏቸው ሁለት ቻይናውያን በቁጥጥር ስር መዋላቸውን ገልጸው ነበር። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ሊን ጂያን ሀገራቸው የዩክሬኑ ጦርነት እንዲቋጭ እየሰራች መሆኗን የገለጹ ሲሆን ዜጎቿም በየትኛውም ግጭት ውስጥ እንዳይሳተፉ የምትጠይቅ መሆኗን ጠቁመዋል። ይህ የቃል አቀባዩ ንግግር ዩክሬን ይዣቸዋለሁ ያለቻቸው ቻይናውያን በቻይና መንግስት ትዕዛዝ ሳይሆን በራሳቸው ፍቃድ በሩሲያ ጎን የተሰለፉ መሆናቸውን የሚጠቁም እንደሆነም አሶሺየትድ ፕሬስ ዘግቧል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከተያዙት በተጨማሪ ሌሎች በርካታ ቻይናውያን በጦርነቱ እየተሳተፉ ነው የሚል ወቀሳ ማቅረባቸው ይታወሳል። የዶናልድ ትራምፕ አማካሪና ባለሀብቱ ኤለን መስክ ከፕሬዝዳንቱ ጋር መቃቃር ውስጥ ገብተዋል ተባለ። ከትራምፕ መመረጥ በኋላ ብዙ ችግሮችን እያለፈ የሚገኘው የባለሀብቱ ኩባንያ የመኪና ሽያጩ በማሽቆልቆል ላይ ከመገኘቱን ባሻገር ከነጻነት ቀን የታሪፍ እወጃ በኋላም ከድጥ ወደ ማጡ እየተጓዘ ነው ተብሏል። አስናቀማና ያዘጋጀውን ዳግም ተገኛ ቀርበዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕና አማካሪያቸው ኤለን መስክ በሀገሪቱ የታሪፍ ጭማሪ ላይ ሰፊ ልዩነት ውስጥ መግባታቸው ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ሳምንት የዓለም ሀገራትንና መሪዎቻቸውን አጀብ ያስባለ የታሪፍ ጭማሪ በ100 ሀገሮች ላይ ጥለዋል። ይህም የቴክኖሎጂውን ሰውና የዓለም ቁጥር 1 ሀብታም የሆነውን ኤለን መስክ ከፕሬዝዳንቱ ጋር እንዳይስማማ አድርጓቸዋል። መስክ አሜሪካ በ100 ሀገሮች ላይ ጣለችውን ታሪፍ ተገቢነት የሌለው በመሆኑ እንዲነሳ በቀጥታ መጠየቃቸውንም በትናንትናው ዕለት ተሰምቷል። መስክ ቴስላ የተባለው የኤሌክትሪክ ተሽከርካሪ የገበያ ማሽቆልቆል እየደረሰበት ስለሆነ ነው ሲባልም ተነግሯል። ኩባንያው መስክ በአሜሪካ ፖለቲካ ውስጥ በከፍተኛ ሹመኝነት ማገልገል ከጀመሩ ወዲህ በአሜሪካ ገበያም ይሁን በውጭ መቀነሱ በቀደሙት ጊዜያትም ሲሰማ ነበር። አለፍ ሲልም ይህንኑ ተሽከርካሪ በሰዓት የሚያቃጥሉ ግለሰቦችም ተስተውለዋል። ቻይና የወሰደችው 34 በመቶ ያጸፋ ቀረጥ በተለይም በመስክ ቴስላ ላይ ተጽዕኖ ከፍተኛ ስለመሆኑም ተነግሯል። የመስክ የቀረጥ ጭማሪ ተቃውሞ መልስ አላገኘም ሲባልም ተነግሯል። ከሰሞኑ ሀገራቱ በቀረጥ ላይ ጭማሪ በማድረጋቸው ከሰኞ ዕለት ጀምሮ በምርቶች ላይ ጭማሪ የታየ ቢሆንም በልዩነት የቴስላ ተሽከርካሪዎች አሁንም የ2.5 በመቶ ቅናሽ አድርጓል ተብሏል። ቻይና ከአሜሪካ በመቀጠል ሁለተኛዋ የቴስላ መዳረሻ መሆኗ ልብ የሚባል ነው። በመሆኑም ባለሀብቱ በአውሮፓም ይሁን በሌሎች ዓለማት ላይ የተጣለው ቀረጥ ጨርሶ እንዲነሳ ወይም ዜሮ ቀረጥ እንዲሆን ሲሉ ጠይቀዋል። መስክ ለቴስላ ኤሌክትሪክ ተሽከርካሪ ግብዓት የሚሆነውን 25 በመቶ ከአሜሪካ ውጭ የሚያስገቡ ናቸው። የምጣኔ ሀብት ባለሙያዎች በአሜሪካ ገበያ የገበያ አለመረጋጋት እንደሚፈጠርና የዋጋ ግሽበትም በዛው ልክ እንደሚጨምር እየተናገሩ ይገኛሉ። በመሆኑም ፕሬዝዳንቱ ሁሉም አሜሪካውያን እንዲበረቱና ትዕግስትም እንዲኖራቸው በዚህም ቀጣዩ ጊዜ የታላቅነት ይሆናል ብለዋቸዋል። መስክ የዶናልድ ትራምፕ የንግድ አማካሪ የሆኑትን ፒተር ኔቫሮ የተባሉትንም ሰው ከሃርቫርድ በኢኮኖሚክስ የዶክትሬት ዲግሪ ማግኘት ምንም ጠቃሚ አይደለም በማለት ወርፈዋቸዋል። ባለጸጋው በቻይና ላይ የሚሆን በሌሎች ላይ የሚጣለውን ቀረጥ ከቻይና ይልቅ አሜሪካ ትጎዳበታለች በማለት ለባልደረቦቻቸው መናገራቸውን ጠቅሷል። የመስክ ቴስላ በዓለም ደረጃ የዶናልድ ትራምፕ አካሄድ የሚገለጽበትና በመጥፎ የሚመሰል ኩባንያ ነው ሲሉ ተንታኞች እያስረዱ ነው። የትራምፕ የታሪፍ ጭማሪ ታዲያ ከሪፐብሊካን አባላት ጀምሮ እስከ ቀድሞ ፕሬዝዳንቶች ለትችት ተጋላጭ ሆኗል። ዳኞች የሚሰጡት ውክልና የሚመለከተው የፍትሐ ብሔር ሕግን እንደሆነ የሕግ ባለሙያዎች ይናገራሉ። በአብዛኛው ጊዜ ይህ የውክልናነት የሚሰጠው ሰዎች በተለያዩ ምክንያቶች ንብረታቸውን ማስተዳደር ሲሳናቸው እንደሆነም ይነገራል። ዳኞች ስለሚሰጡት ውክልና ሕግ ነክ መረጃ ሊያካፍለን ጠበቃው ተዘጋጅቷል። ተከታትለን እንመለስ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ዳኞች ስለሚሰጡት ውክልና ሕግ ነክ መረጃ ላካፍላችሁ። የተለመደውና የሚታወቀው የውክልና ስልጣን የሚሰጠው ይህንኑ መዝግበው በሚያረጋግጥ ተቋም ሲሆን እሱም በተለምዶ ውልና ማስረጃ ወይም የሰነዶች ማረጋገጫና ምዝገባ ኤጀንሲ በሚባለው ተቋም ነው። ማህበረሰቡም የሚረዳው በዚህ መንገድ የሚሰጠውን የውክልና አይነት ነው። ዳኞች የሚሰጡት ውክልና ሲባል የሕግ ሽፋን ያለው ቢሆንም ነገር ግን በተግባር ብዙም ያልተለመደ ከመሆኑ ጋር ተያይዞ ግርታ ሊፈጠር ይችላል። ዳኞች የሚሰጡት ውክልና የሚመለከተው የፍትሐ ሕግ ቁጥር ከ2253 እስከ 2256 ነው። በአብዛኛው ጊዜ ይህ የውክልና አይነት የሚሰጠው ሰዎች በተለያዩ ምክንያት በህመም፣ በእድሜ መጃጀትና ርቆ በመኖር ንብረታቸውን ማስተዳደር ሲሳናቸውና ንብረታቸውን በአግባቡ ተቆጣጥሮ የሚይዝላቸው ጠባቂ ባላደራ የሚያቋቁሙበት ነው። እንደራሴ በሚደረግለት ሰው ለዳኞች አቤቱታ የሚያቀርብ ባል ወይም ሚስት ወይም ዘመዶች መሆናቸውን ሕጉ በግልጽ ያስረዳል። ሕጉ ከእነዚህም ዘመዶች ተብለው ከተጠቀሱት ውጭ አቃቤ ሕግ ለዜጎች መቆርቆር መነሻ በማድረግ አቤቱታ የማቅረብ መብት ይኖረው ይችላል። ዳኞች እንደራሴ ይደረግለት አቤቱታውን ተቀበለው ማስተናገድ የሚችሉት እንደራሴ ይደረግለት የተባለው ሰው በመራቅ ወይም በህመም በሌላ ምክንያት ወኪል ከማጣት የተነሳ ብቻ ሲሆን ነው። በዳኞች የሚሾመው ጠባቂ ባላደራ አስቸኳይ የሆኑት ጉዳዮች ብቻ እንዲያከናውን ይፈቀድላቸዋል። በሕጉ እንደተገለጸው ከሳሽ ወይም ተከሳሽ ለነበረው ሟች የንብረት አስተዳዳሪ ነኝ ብሎ የቀረበው እንደራሴ ስለ ንብረት አስተዳዳሪነቱ ስልጣን በቂ ያለመሆኑን ክርክር የተነሳ እንደሆነ ፍርድ ቤቱ ይህን አስቀድመው ውሳኔ መወሰን ይኖርበታል። አስፈላጊ መስሎ ከታየውም ለቀረበው ነገር ብቻ ስለ ሟቹ ሆኖ የሚከራከር ሰው መርጦ መሾም እንደሚችል ማስቀመጡ ዳኞች ሊሰጡት ከሚችሉት ውክልና አንደኛው ሆኖ እናገኘዋለን። እንዲሁም በተሻሻለው የፍትሐ ሕግ መሰረት ልጅነትን ለመቀበል ሌላ ሰው ቃሉን እንዲሰጥለት ማድረግ የሚቻለው በፍርድ ቤት የጸደቀ ልዩ ውክልና ስልጣን በመስጠት ሲሆን ይህ ውክልና የሚሰጠው በፍርድ ቤት መሆኑ ሲገለጽ ልዩ ውክልና በፍርድ ቤት በኩል ሊሰጥ የሚችልበት አጋጣሚ ያለ መሆኑን ነው። አመሰግናለሁ።